ሰው ጥራ ቢሉት ራሱ መጣ ማለት ይሄኔ ነው አብርሃም ቤት የመጣው። እኛ ደግሞ ሌላ ሰው ያልተነካች ሴት ማን ትሆን ደግሞ እንደገና ድፍን አግኝቶ ሊበሳ እየተዘጋጀ እየተሯሯጠ ያለው ማን ይሆን ደግሞ ሊከፍት የተዘጋጀው ማን ይሆን? እንደው ጡቷ ደረቷ ቂጧ ያልተነካች ብለን እናቴ እኔ አላልኩም ብለን እንበልሽ በቃ ያው እኔም ቤትም ስለምንል ማለት ነው። እና ሰፍ ብሎ ፒፕሉ እናቴ ሲጠብቅ እሱስ በሴቶች ሰፍ ያለ አይደል? ሴቶችም ሰፍ ብሎ ሲጠብቁት ያቺን ፍቅርን የድሮ ቃቃ ሲጫወት የለመደባትን ድሮ ዋና ውስጥ አብሯት ሲለማመድ የነበረውን ልጅ ሆኖ ትምህርት ቤት ላይ ኳስ ሲጫወት ዋናውን ድፍኑን የከፈተው ከዛ በኋላ ፉፉ የገባበት ፉፉ ሲወጣ ደግሞ ብዙዎች ያንኳኩት ግን ይግቡበት አይግቡበት ባናውቅም ግን በስተመጨረሻ ዳጊ የሚባል ወንድ አለ። እንግዲህ ከሱ ጋር ከነ ልጅሽ ይዝሻለሁ አክምባሉ ይሰበር አይሰበር አናቅም፣ ተመልሶ ድፍን ይሁን አይሁን አናቅም። እና ያንን ነገር ድሮ ትዝ ስላለኝ ያችን እንቁላል እኔ ነኝ ዛሬ መልሼ እማፈርሳት እኔም እማፈነዳት ብሏል። በነገራችን ላይ ማርያምን አልሰማኋቸውም። በቃ ላይቭ ላይ ነበርኩኝ፣ ስወጣ ነው መስራት የገባሁት ወደ ገደሉ የገባሁት እንጂ ከፍቼ ቪዲዮን አላይም። ፍቅር ናት ሲባል ብቻ ይሄማ ታጥቦ ጭቃዎች አይደሉ እንዴ? ምን እሷም ልማዷ ነው ከዛም መጋደም፣ እሱም ልማዱ ነው ከዛችን መጋደም። ስለዚህ ያው እንግዲህ እሱም ልጅ አለው ፍቅርም ልጅ አላት። እንግዲህ ልጅሽን ለልጄ ተባብለው የፍቅር ሴት ናት፣ የአብርሃም ወንድ ነው። ነገ ልጅሽን ለልጄ ተባብለው ሽማግሌ ከመላኩ በፊት ምንም የፍቅር ልጅ ታላቅ ብትሆንም ከፍ ያለች ብትሆንም ያው አብርሃምም ደግሞ ወንድ ነው ያለው። ለነገሩ በአሁን ሰዓት ላይ እድሜ እኮ የሚጠይቅ ቀርቷል። ሹገር ማሚ አድርጎ ያጫውታታል የአብርሃም ልጅ የፍቅርን ልጅ ማለት ነው። እና እንደዛ ማስታረቅ ሲገባቸው ዛሬ የድሮው ትዝ አለኝ፣ የድሮው የከፈትኩት ናፈቀኝ። በቃ ሩታንም ሞከርኩ፣ ልጅ አስወለድኩ፣ በቃት። ሄርሜላንም ሞከርኩኝ፣ የሄርሜ በጣም አልተቻለም። ፖዚሽኖቿ በዙብኝ፣ ገደለችኝ። መቋቋም አልቻልኩም፣ መቆጣጠር ከበደኝ። ምንም ብበላ ብጠጣ በወፍር ብጠበድል ግን አልቻልኳትም። ባገኘችኝ ቁጥር ትሰፍርብኛለች እና ለዛ ዛሬ የድሮዋ ትሻለኛለች ብዬ ወደ ድሮ ማንቆርቆሪያ ተመልሻለሁ ብሎናል። እንግዲህ አብርሃም አለን። እንግዲህ መቼስ ምን እናደርጋለን? የሰጠንን አይደለም እንቀበለው። ይሄ ጅል ህዝብ ደግሞ እናቴ ሰብስክራይቡን ያስኬደዋል። እኔ የተሰጠኝን ቻሌንጅ ምሉልኝ ብዬ እጮሃለሁ። ለአንድ ወር ነው የተሰጠኝ ቻሌንጅ። እንደምንም ብላችሁ 15,000 ሰብስክራይብ አስገቡልኝ። የግድን የቤት የኔ ሰብስክራይብ ለማደግ ሩታ መምጣት አለባት፣ ሄርሜላ መምጣት አለበት፣ ይሄ ዝፍጥ አብርሃም መምጣት አለበት። እኔ ቤት አላደርገውም። እናንተ አብርሃምን ያሳደጋችሁ እህቶቼ ባካችሁ እኔንም አሳድጉኝ። ገንዘብ ስጡኝ አላልኩም፣ ግን ገንዘብ ሊሰጠኝ ደግሞ ያሰበልኝ ሰው አለ። ሰብስክራይብሽ 15,000 ከገባ ብሎኝ፣ ስለዚህ ሰብስክራይብ እያደረጋችሁ 15,000 ያስገቡኝ፣ ለብዙዎች ሼር እያደረጋችሁ እና እባካችሁን ብዬ ማለት እፈልጋለሁኝ። እና አቶ አብርሃም የድሮ ማንቆርቆሪያ ትዝ አለኝ ብሎ ወደ ድሮ ተመልሷል። በነገራችን ላይ ብዙዎቻችን ያልገባን ነገር አለ። ምንድን ነው መሰላችሁ? አብርሃም ዛሬ አይደለም ሳይታመም ታመምኩኝ ብሎ ያለ ጊዜ ነው ከሄርሜላ ለመደበቅ፣ ከሄርሜላ ለመሸሽ፣ ከሄርሜላ ለመራቅ ብሎ ያመጣው ሙድ ነው። አሁንም ሩታ ታውቃለች፣ ሩታና ፍቅር ይተዋወቃሉ። ምናልባት ሄርሜላና ፍቅር ላይ ይተዋወቁ ይችላሉ። እና ድንገት መጨረሻ ላይ ደግሞ ጠርቷቸው መጡ። እዩና እመኑ ውጡ ከህይወቴ ለማለት ጠርቷቸው መጥተው ነው አሉ የተቋረጠው። መጡም አልመጡም ሩታና ፍቅር ብዙ ጊዜ በጸብ ተገናኝተዋል፣ በፍቅርም ተገናኝተዋል። ዛሬ ደግሞ መልሰው በጸብ ሊገናኙ ነው መሰለኝ። እና እኛ ማነች ጽጉ ታስማማቸዋለች፣ ጽጉ ታስታርቃቸዋለች ብለን ስንል ነው አዲስ ሰው ማምጥቼ ማለማመድ አልፈልግም፣ የለመደ ያው ጉድጓድ ይሻለኛል ብሎ ቢደፈንም ከፍተዋለኝ ብሎ የለመደውን የወጣበትን የገባበትን የተለማመደበትን ቤት መልሶ ሊያንኳኳ ነው እንግዲህና ያርግላችሁ። ግን እዚህ የተዝረከረካችሁ እስከ መቼ እንደምትቀጥሉ ባናቅም አይ ዶንት ኖ። እኔ ቡታጅራዎች ምን አይነት መልእክት እንደምታስተላልፉ፣ ቡታጅራ ሴቶች ምን አይነት እቃችሁ እጃችሁ ላይ
እቃችሁ እጃችሁ ላይ ተሸክማችሁት ለጠየቃችሁ ሁሉ እንደ ቆሎ እንዲየለቀመ ዞር ዞር እያለ እንካ ይኸው። ለምን ጠየቅ? ማን ጠይቀኛል? እኔ እኮ እስክጠይቀኝም መጠበቅ የለብኝም። ካየውክ ወደድኩ እንካ፣ ይኸው እጄ ላይ አይደል ያለው፣ እንካ ውሰደው፣ እንደፈለግክ አድርግና መልስልህ። የሚመለስ እቃ አይደለም እንጂ እየሰፋ 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 የውሃ ጉድጓድ ማጠራቀሚያ ይሆንላችኋል። ኧረ እኔስ አበዛሁት በጣም። ምን ላድርግ? የቡታጅራ ሴቶች እኮ ገርሞኝ ነው። ሁሉንም ብለን ማለት ባንችልም ግን የቡታጅራ ሽማግሌዎች እግዚአብሔር ይላችሁ፣ እግዚአብሔር ይላችሁ፣ እግዚአብሔር ይላችሁ። የሃይማኖት አባቶችም እንደዛው። የአብርሃም ቤተሰቦች፣ የሄርሜላ ቤተሰቦች፣ የፍቅር ቤተሰቦች፣ የሩታ ቤተሰቦች፣ ኧረ እናንተስ ጉዳችሁ እንደው ተነግሮ ተወርቶ አያልቅም። እግዚእትነ ወላዲቷ ፍቅር ለመሆኑ ደግሞ ትላንትና ከኤፍሬም ጋር ዳር ዳር ስትል አልነበር? እኔ እኮ ኤፍሬምን የሚገርመኝ ኤፍሬምን እየሄዱ እየነካኩ ከዛን ከኤፍሬም ጋር የሆነ ሙድ ይጀምሩና ከዛን በፍጹም አይሆንም ብለው ላጥ ብለው የሚወጡት ነገር። ኤፍሬም ላይ ሴቶች እንዳይቀርቡት ተደርጎበት ይሆን? አብርሽ ሴቶች እንዲቀርቡት ኤፍሬም ሴቶች እንዳይቀርቡት ተደርጎባቸው ይሆን? አናቅም። እንግዲህ የቤት ጣጣ ይኖርባቸው ይሆን? አላናቅም። ይህን የቤት ጣጣቸውን ግን ይዘው ሚዲያ ላይ ባይቀርቡልን፣ የቤት ጣጣቸውን ከሚዲያ ጀርባ ቢፈቱት፣ ጥንቆላም ከሆነ እዛ የሚያስደርጉበት ቦታ ሄደው ያንን ጥንቆላቸውን ያስፈቱ። ክርስቲያንም ከሆኑ እንደ ክርስቲያን ፓስተር ቄስ ይምጣና ይጸልይ ቤታቸው ውስጥ። ሙስሊምም ከሆኑ ሙስሊም ዱዓ ያርግላቸው። አለበለዛ አልተቻለም። በሰላም ነው ግን ፍቅር። ምንም ስራ ቢሆን እንዲረክሰሽ ምንም ስራ ቢሆን አይበቃሽም? ዛሬም ያ የሞተውን አባትሽን ልታዘቀዝቂ ልታሰድቢ፣ ነገም እየየ ልትይ አብርሃም እንዲህ ነው አብርሃም እንዲህ ነው ስትይ አልነበር? ዞርሽ ደግሞ ዛሬ እንደ እንትን ላይ ተንጠልጥለሽ የምትመጪው። እኔ ያዩዋችሁ እንደው ምንም ያለፈ ታሪክ ቢመጣ ምንም ያለፈ ሰው ቢሆን አለቀ፣ ተነካክተዋል። ምን ያደርግልኛል? አለቀ። ምንድን ነው እሱ ለአጫችሁን ማዝረክረክ ለሄደ ለመጣውና ዛሬ ወፍሯላ፣ ዛሬ ተነፋፍቷላ። ይሄ የወፈረው እኮ የሴቶች እንባ ነው። ይሄ የወፈረው እኮ የሴቶች የተለያየ ፖዚሽን የሚገባበት እንትን ስለሆነ እኮ ነው። ነፋው። ገባሽ? የአንዳንድ ጭን ለወንድ ይስማማዋል አይደል? የእሱ ጭን ደግሞ ይዘገንናል። እውነት ለመናገር ይዘገንናል። እና እያለቀሳችሁ ቀጥሉ። እኛ ስለ እናንተ ማውራት ትተናል። እኛ አሁን ወደ ራሳችን ቢዝነስ እየገባን ነው። ወደ ራሳችን እየተመለስን ነው። እናንተ ተግማሙ፣ እናንተ ተብኳኩ፣ እናንተ ተጨመላለቁ፣ አይመለከተንም። ለልጃችሁ የማታስቡ ለልጆቻችሁ የማታዝኑ ፍቅርም ልጅሽ አሁን ትዘቀዘቃለች። ልጅሽ አይኗን ያውጡልሻል። አብርሃም ልጁ ተዘቀዘቀ፣ ልጁ አይኑ ወጣ። አይዶን ኬር አለ። እናንተ ዘቅዝቁ፣ እናንተ አይን አውጡ። እኔ ግን በእናንተ ላይ ቁጭ ብላችሁ እዛ እናንተ ተሰዳደቡ። እኔ ግን ጣራ እየነካውኝ ነው፣ እኔ ብር እያገኘውኝ ነው ብለዋል። እሱ ሴቶችን እንደ ዳማ እንዲየበተናቸው፣ እንደ ዳማ እንዲየረጫቸው ማታ ማታ ይለበልብና ወይ ያሳድራቸዋል ወይ ሂዱ ይላቸዋል። በቃ ካሁን በኋላ አላገባም ብሏል። ካሁን በኋላ ወንድ ላጤ ሆኜ መኖር ነው የምፈልገው አለ። የመጣችሁን ሁሉ ብላ የመጣችሁን ሁሉ ቋ እያረኩኝ ሂጂ በመጣ እግርሽ ማን ያለሽ እኔ ጋ። በቃ ሄርሚ ደህና አይነት አሰጣጥ አሳይተዋለች መሰለኝ። የሄርሚን እየተከተለ እዛም እየሄደ ቋ እዛም እየሄደ ቋ፣ ድንግልም ካገኘ ቋ፣ ልጅ የወለደም ካገኘ ቋ፣ አክምባሎ ስብር ሽኝት፣ ወይንም ደግሞ ሰፋም ያለ ካገኘ እናቴ በተገኘበት ግብት። አላማክና ኢላማ ካንተ እሱ ስለሆነ ማለት ነው። የሚያሳዝነኝ ግን ዝሙት በዚህ መልኩ መስፋፋቱና ዝሙተኞች በዚህ ልክ ሚዲያ ላይ ሀይ መሆናቸው እጅግ በጣም ያሳዝነኛል። እንደ ወንድ አንድ ወንዶች ሲናገሩ እንደማየት ደግሞ የሚከብድ ነገር የለም። በአንተ ቦታ ላይ ሆነው ራሳቸውን በቃ ወይኔ እኛም አሁን በአንተ ጋር አንዳንተ ወንድ ነው ተብለን እንቆጠራለን፣ በዚህ አይነት እኛ እኮ ተሰድበናል ተዋርደናል እያሉ ብዙዎች ሲናገሩ ስናይ ደግሞ ወደፊት ዝሙት ይጠፋል ብለን እናስባለን። በአብርሃም ልክ ዝሙት ቡታጅራ በእርግጥ ዝሙተኞች ናቸው። አለቀ በቃ። ዝሙት ተስፋፍተዋል ቡታጅራ ውስጥ ዝሙት ተስፋፍተዋል። ምክንያቱም አብርሃም እየከፈተ ያለው ሆቴል በራሱ ትላንትና እንዳልኩት የሴተኛ አዳሪ ቤት ነው የሚከፍተው። የአብርሃም ሆቴል ሴቶቹን እንደዚህ ቆነጃጅቶችን እያመጣ ያቆማል። ሴተኛ አዳሪዎች የቡታጅራ ወንዶች እየገቡ ቋ እያረጉ ይወጣሉ። ትዳር የሚባል አይቀጠልም በነሱ አካባቢ በነሱ እንትን ላይ ማለት ነው። አሁን ትላንትና የሚጋቡት ነገ ይፋታሉ። ኖርማል ነው ለነሱ ትዳርም ፍቺም። ስለዚህ
ቃለ መሐላ ላይ ይገባሉ እንጂ ቃለ መሐላቸውን አይፈጽሙም። እስከመቼ? እውነት ለመናገር እኔ የማርታና የሄርሜላ ነገር በጣም ግራ የሚያጋባ ነገር ነው። ለምን ሰዎችን የማትፈለጉበት ቦታ ላይ ያሉ ራሳቸው የማይፈለጉበት ቦታ ላይ የተገኙ ራሳቸውን ማዋረድ በቃ ቀጥለውበታል። ማንም ምንም አይመለከተው የማያገባው ምን የወደድኩትኝ የማይፈለጉትን ያድርጉኝ እንዲዘቅዝቀው ለምን እንትን አይከቱብኝም ሚጥሚጣ አይከቱብኝም አይነት ነገር ናቸውና በነገራችን ላይ ማርታ ማንን እንደነካሽ አለማወቅሽ ማን ላይ እጅሽን እንዳሳረፍሽ ማን ላይ ጣትሽን እንዳሳረፍሽ አልገባሽም። ሶሊ ላይ ነው። ወንድሞቿ እጃቸውን አይደለም ቁጣ የማያሳዩት እቺ ቆንጅዬ አንድ ፍሬ ህፃን የምታሳሳ ጨቅላ ልጅ ላይ እጅሽን አሳርፈሽ ይሄ ገና የመጀመሪያዬ ነው ብለሽ ማለትሽ በራሱ ኃይለኛ ግብ ውስጥ መግባት ፈልገሽ ነው። አሁን ደግሞ የእናንተ ጦርነት ነው የሚጀመረው። ወንድሙ አይቶ ዝም የሚል ይመስልሻል? አንቺን አይደለም አቤልን ይዘቀዝቀዋል። ከፈለግሽ አቤልን እንኮኮ ተሸክመሽው ለምን አትዞሪም? አቤል ላይ ጣትሽን እጅሽን መሰንዘር ስለማትቺ ለእናንተ ወንዶች ይሰቀላሉ፣ ሴት ግን ይወርዳሉ አይደል? እናንተ ተዋርዳችሁ ሴትን ማዋረድ ልማዳችሁ ነው። እናንተ ዘቅጣችሁ የምትፈለግን ሴት ማስቀጥ ልማዳችሁ ነው። እሱ ስለፈለጋት እንዴት ፈለጋት ብለሽ እሱን መምታት አቺ እየፈለግሽው ስለሆነ እሱ ሳይፈልግሽ ሄርደሽ ግን ሶሊ ላይ እጅሽን አሳረፍሽላት። ወንድሟ የሚለቅሽ ይመስልሻል? ተይው እዩን። ያኛውን አላየሽውም እንደ ያንን በላይሽ ላይ ነው ቁማር የሚጫወተው። በላይሽ ላይ ማንን እንደነካሽ አለማወቅሽ ገና አሁን አቤል ራሱ ዝርክርክ ነገር ነው። ንግግር ምነው ጠፋብክ? ለነገሩ ድራማ ነው። በድራማ ውስጥ ግን ጥፊው ለሶሊ ትልቅ ዱላ ነው። አቤት እዩ ነገ እንዴት እየተክለፈለፈ እንደሚመጣ ማየት ነው ናፈቀኝ። እንዴት እየተግለበለበ ዛሬውኑ በአካል አግኝቷት እርግጠኛ ነኝ እሷ ላይ ያሳረፈባትን እጇን ይዞ ሶሊ እሷ ላይ እንድታሳርፍበት ነው የሚያደርገው። ሶሊ በጥፊ እንድትመታት። ሶሊ ግን ታላቅ ታከብራለች። ሶሊ ለታላቅ ተጠሪ ናት። ሶሊ ለታላቅ ተገዢ ናት። ይኸውልሽ የመዋረድሽ ጥግ የዝቅጠትሽ ጥግ ንግግር አለማወቅሽ እሷን መተሽ እሱን ታባቢዋለሽ። እየኝ ለምን ይይሽ አልፈልግሽም አለሽ። የእናንተ ውርደት ጌጣችሁ እናንተን ደግሞ ብሎ ለነገሩ ቤተሰቦቻችሁ በእንደዚህ አይነት ስታይል አልፈው እናትና አባትሽ ሲጋቡ እናትሽ በባላቸው ላይ እንደምትሄድ አባትሽ በሚስትየው ላይ እንደሚሄድ ነው እናንተ ያለፋችሁበት። እንደዛ አድርገው ነው አሳድገው እየሰረቁ ማዘርሽ ሌላ ወንድ ጋር ሄዱ ነበር። አባትሽ እየሰረቀ ሌላ ሴት ጋር ይሄድ ነበር። የነሱ ፍሬዎች ናቸው። ልጅ ቤተሰቡን ነው የሚመስለው። ልጅ አካባቢውን ነው የሚመስለው። ልጅ የተሰጠውን ነው የሚቀበለው። ትምህርት ቤት ላይ ስንት ሰው ገብቶብሻል አንቺ? ትምህርት ቤት ላይ እቺ ጨዋ እኮ ናት። እንዴት ጨዋ ሆና ትምህርቷ እንደተማረች እኮ ከሚዲያ አይደለም ከቤተሰቦቿ አለ ሚዲያ ላይ እንኳን ያለ ሰው የሚመሰክርላት ናት። እንዴት ቁንጅናዋ ሁሉ ነገር። እኔ ሶሊን ሳይ እህቴ ውስጥ ነው ማያት። አንቺ ግን ቆሻሻ ነሽ። አንቺ ግን ወራዳ ነሽ። ክብርሽን ያልጠበቅሽ አንቺ ነሽ ክብረ ቢሷ። ክብር የሌለሽ አንቺ ነሽ ወራዳዋ። ተዋርደሽ ሰውን የምታዋርጂ፣ ዘቅጠሽ ሰውን ለማዝቀጥ የምትጋጋጪ ምን አንሶሽ ነው? ካልፈለገሽ አልፈልግሽም ነው። መጀመሪያውንም እኮ ጀስት ፍሬንድ እንጂ እኮ የፍቅር ጥያቄ እኮ አልጠየቀሽም፣ አላቀረብሽለትም፣ አላቀረበሽም። አለቀ። እንደማንኛውም ቤስት ፍሬንድ ነው። ከዛ የዘለለ ምንም የላችሁ። ምን ነው ፍቅረኛዬ ነው፣ ምን ነው አብሬው ተኝቻለሁ፣ ኮንፈረንስ ሞኛል፣ ህጌን ወስዷል አልሽ ማርታ። ምን ነው አቤል ህጌን ወስዷል፣ ምን ነው አቤል ኮንፈረንስ ሞኛል አልሽ። ዳርሽም እኮ አልደረሰ። ለማቀፍ እንኳን ሼም ይዘው ነበር፣ እንኳን አይደለም ለመሳም ማለት ነው፣ ለማቀፍ። ምክንያቱም ቦታው ስላልሆንሽ፣ ምክንያቱም ስለማትመጥኝው። ስለሱ ጥሩ ነው እያልኩኝ አይደለም፣ እሱም ባለጌ ነው። ሩታን የሩታን ህይወትና የሄርሜላን ህይወት ዛሬ ላይ ያመሰቃቀለው እሱ ነው። ሩታን ያኔ እንትን ቢላት ኖሮ ተይ ቢላትና ሄርሜላን ቢያባራት ኖሮ ሄርሜላ እንዳመጣጧ ልክ አይደለሽም ብሎ ቢላት ኖሮ እንደግፈው ነበር። እሱ ግን ወርዶ ዛሬ እቺን አንድ ፍሬ ህፃን ልጅ ስትመታ ከደረሰባት ሄዶ እሷንም ነበረ ማሳረፍ የነበረበት።
ግን ምን ዋጋ አለው? የድራማው እንትን ሴት እንዲደባደቡ፣ ሴት እንዲዋረዱ፣ ሴት እንዲዘቅጡ፣ ሴት እንዲሰደቡ፣ ሴት እንዲዘቀዘቁ ነው የሚያደርጉት። እዩ ዝም አልክ? አስቻለክ? እዩን ተይው። ያኛው መሳሪያ አውጥቶ አቤል ላይ ሊተኩስበት እንዲደቀንበት ልጅም አይቶ ዝም ይላል? ወየውልሽ ማርታ፣ ማንን እንደነካሽ አለማወቅሽ፣ ከማን ጋር ግብ ግብ እንደጀመርሽ አለማወቅሽ። ዛሬ መትቻታለሁ ነገ ይቅርታ እላታለሁ ብትይ እንኳን ወንድሞቹ አይፋቱሽም፣ እመኚኝ። ምክንያቱም ሶሊናታ እንኳን ካንቺ ከአቤል እጅ ያስጣሉ፣ እንኳን ካንቺ ከወራዳዋ ከቆሻሻዋ አቤልና አጠገቡ ማድረግ የማይችሉ ወንድሞች ያሏት ጀግና ሴት ናት። እናንተ የረከሳችሁ ናችሁ። ከናንተው ማን ምን ይማራል? ትሽ ቆሻሻ ታለቃ ትላንት ተደፋሽባት። እንደ እግዚአብሔር ቤት ሄደሽ እግዚአብሔርን ይቅርታ እንደመጠየቅ ፋንታ ሴት እግር ላይ ሲላችሁ ወንድ እግር ላይ እየተንበረከካችሁ እየየ ትላላችሁ። እናንተ ወራዶች ናችሁ በመጀመሪያ ደረጃ። በቃ ገበያው ላይ ገንዘብ አላገኘሽም፣ ውጪ ከገበያው ማዕከል ውጪና ሌላ ገበያ ግቢ ተባልሽ እኮ አለቀ። እዚህ ውስጥ አታስፈልጊም ተባልሽ። በቃ ገበያ ላይ ቀረብሽ፣ ገበያው ጥሩ ውጤት አላመጣሽም፣ ከዚህኛው ገበያ ተባረሽ፣ ከዚህኛው ሱቅ ተባረሽ እና ወደ ሌላኛው ሱቅ ንኪው ተባልሽ አለቀ። አመሰግናለሁ እስካሁን እዚህ ገበያ ላይ ስለነበርኩኝ፣ ገበያውም እዚህ ድረስ አምጥቶ ሰው ስላስተዋወቀኝ፣ በአሁን ደግሞ ወደዛኛው ሱቅ ልሸጋገር አመሰግናለሁ ብለሽ ማለት ሲገባሽ፣ በፍጹም ከዚህ ሱቅማ መውጣት የለብኝም አይነት ስታይል አራመድሽ እና እንዳንቺ አይነቷ ሴት ናት አሁን ነገ ትውልድ አለ ብለን የምንል። አንዳንድ ሰዎች ቁንጅናችሁን በአግባቡ መጠቀም የማትችሉ፣ ውበታችሁን ማንነታችሁን በማንነታችሁ እንድትኮሩና እንድትንቀባረሩ የማታደርጉ የረከሳችሁ ሴቶች አላችሁ። ውበት ባዶውን ምንም ትርጉም የለውም። ውበት ብቻውን ግድግዳ ነው፣ ግድግዳ ነው። ከጸባይ ጋር ከሁሉ ነገር ጋር ነው ውበት። እንደ ሶሊ ውበት አላት፣ ጸባይ አላት፣ ስርዓት አላት፣ አለባበሷ ስርዓት አለው፣ ጨዋ ናት። አለቀ። እናንተ ጋር ስትገቢ ግን ውበት አለ፣ ግን ዜሮ፣ ባዶ። የረከሳችሁ የወደቃችሁ ርካሾች ናችሁ እናንተ። ነው ማንንም በገንዘብ አይደለም ይቅርና በነፃ እንኳን የሚገዛችሁ ሰው ያለ አይመስለኝም። በነፃ የሚወስዳችሁ ሰው ያለ አይመስለኝም። በነፃ ግን እየለመናችሁም ስለሆነ የሚለው መንገድ ላይ ያለ ሰው አላፋ አግዳሚ እያስገባ ቸብቸብ እያደረገሽ ይሸኝሻል። አለቀ። ከዛ ይዘለለ ምንም የለሽም። በነገራችን ላይ ብዙዎች የሄርሜላ ወዳጆች መጥተው ይቅርታ እያሉኝ ነው። ሰድቤሻለሁኝ በጣም ይቅርበኝ እያሉኝ ነው። ኧረ እኔ በጣም እግዚአብሔር ይመስገን፣ እውነት ለመናገር እውነት ላይ እስካሁን በመቆሜ እግዚአብሔርን አመሰግነዋለሁኝ። አፋቸውን የከፈቱ ብዙዎች በከፈቱበት አፋቸው ዛሬም ተገልብጠው ይሄኔ ለፍቅር ይላሉ። እነዚህ ግን አብርሃምንም ስትናገሪ፣ ሄርሚንም ስትናገሪ፣ ሩታንም ስትናገሪ የነበርሽው ትክክል ነበርሽ። ይቅርታ ዛሬም ይቅርታ የሚሉኝ መተዋል። ትላንትም ይቅርታ የሚሉኝ መተዋል። እኔ ይቅርታ ተቀብያለሁ። እኔም ይቅር ብያችኋለሁ። እግዚአብሔር ይቅር ይበለን፣ ሁላችንንም እግዚአብሔር ይቅር ይበለን። ግን በጥፋት ላይ ጥፋት አንሆን። ከትላንቱ እንማር፣ ለወደፊቱ ትምህርት እንውሰድበት። ማን ትክክል ማን ስህተት እንዳለ ቆም ብለን እናስብና ሃይማኖታችንንም ቤተሰባችንንም አናሰድም። ሙስሊም ሆናችሁ ወላሂ እያላችሁ የምትሳደቡ፣ ክርስቲያን ሆናችሁ እግዚአብሔርን እያላችሁ የምትሳደቡ ፕሊስ ጥንቃቄ አድርጉ። ዛሬ የዘራችሁትን ነገ ታጭዱታላችሁ። ዛሬ ምናልባት ሁሉ ነገር ለእናንተ ቀላል ሊሆን ይችላል፣ ነገ ግን ዋጋ ትከፍሉበታላችሁ። እመኑ። ለዚች ላጭር ጊዜ ለዚች ላጭር እድሜ አንባላ ፕሊስ። እኔንም ቻሌንጂን ሙሉልኝ ነው ማለት የምፈልገው። ከዛ በዘለለ እንግዲህ ፍቅርና አቶ አብርሃም እነ ሄርሚን ጠርቶ ምናምን ተቆራርጦ ድንገት ሁለተኛውን ፓርት እስከሰራ ድረስ ተቆራርጦ አየሁኝና ሄርሚና ሩታ መተዋል። ከኋላ ከህይወት እንዲወጡ እና አዲስ አበባ ወንድ የላትም ማለት ነው ወይስ የዚህን የረከሰ ወንድ ተግባር እንትኖች ናችሁ? አጨብጭቦ ሸላሚዎች ናችሁ። እጅግ በጣም ያሳዝናል። ይሄን ያህል ስንጮ ለነገሩ ዝሙት ኢትዮጵያ ውስጥ ዝሙት አንደኛ ሆቴል ተከፍቶላቸዋል አሉ። በውስጥ አዋቂ የሚሆን በውጭ አዋቂ ሰማ ነው።
እግዚአብሔር ግን መጨረሻውን ያሳምርልን። ላይክ፣ ሼር፣ ሰብስክራይብ ያደርጋችሁ አበረታቱኝ። ወዳችኋለሁ። ሰላም ሁኑልኝ እንዳረሱት